አንድ ሁለተኛ አንድ ሶስተኛ ሲባል ግራ ይገባችኋል ወይም እንደገባው ሰው ብላችሁ ታልፈላችሁ። ይሄ ቪዲዮ ለእናንተ ነው። በቀላሉ ፍራክሽንን በምንድን ነው ማስረዳችሁ? በፒዛ ነው። ፒዛ ዩዥዋሊ ስንት ቦታ ተቆራርጦ ይቀርባል? 8 ቦታ ይከፋፈላል። ከነዛ 8 ቆራጮች ውስጥ እኔ ለምሳሌ 3 ብበላ በፍራክሽን እንዴት እንገልጸዋለን? ፍራክሽን ሁሉ ጊዜ ሁለት ፓርቶች አሉ። አንደኛው ኒውሚኔተር ይባላል፣ ከላይ የሚጻፈው ቁጥር ሲሆን፣ ሁለተኛው ደግሞ ምን ይባላል? ዲኖሚኔተር ይባላል። ኒውሚኔተር የሚወክለው የተወሰኑትን ቁራጮች ከጠቅላላው ቁራጭ ላይ የወሰድነው ቁራጭ ፓርቶች ሲሆን ዲኖሚኔተር ደግሞ የሚወክለው ምንድነው? ጠቅላላ ቶታሉን ነው የሚወክለው ማለት ነው። ስለዚህ ፒዛ ቶታሉ ስንት አለ? 8 ቦታ ቆራርጠዋለን ብለናል። ስለዚህ ዲኖሚኔተራችን ላይ 8 ይኖራል። የበላነው የወሰድነው ደግሞ ኒውሚኔተራችን ላይ ይጻፋል። ስለዚህ 3 ከበላሁኝ 3 ጽፋለሁ ማለት ነው። ስለዚህ ከፒዛው 3/8 በላሁ ብዬ መግለጽ እችላለሁ ማለት ነው። እንደዚሁ 5 ብበላ የወሰድኩት 5 ከላይ ይጽፋሉ። ከጠቅላላው ደግሞ ቶታሉን ከላይ ይጽፋሉ፣ ከታች ይጽፋሉ። ስለዚህ 5 ቁራጮች ከበላሁኝ 5/8 በላሁኝ ብዬ እጽፋለሁ ማለት ነው። ከቁራጮቹ ደግሞ 4 ብበላ ከላይ 4 ጽፋለሁ፣ ከታች 8 ጽፋለሁ ማለት ነው። ይሄንን ደግሞ ሲምፕሊፋይ ሳደርገው ሁለቱንም በ4 ሳካፍል፣ ይሄን በ4 ሳካፍል 1 አገኛለሁ፣ ይሄን በ4 ሳካፍል 2 አገኛለሁ። ከፒዛ 1/2 ወይም ደግሞ ግማሽ በላው ብዬ ገልጻለሁ ማለት ነው። ከዚህ በኋላ በፍራክሽን መጠቀም የሚከብዳችሁ አይመስለኝም። እንደዚህ አይነት ቪዲዮዎችን ከፈለጋችሁ ላይክ፣ ኮሜንት፣ ሼር፣ ፎሎ ማድረጋችሁን እንዳትረሱ። ቻው